አይዞን እንጂ አይዟችሁ ችግር የለውም። በመኪና እየሄዳችሁ ለምዳችሁ ሰበር ዜና የካቲት 9 2018 ጤናና ፍቅር ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የአማራ ምድር ከላይም ከታችም በቀለጠ ውጊያ ውስጥ ይገኛል። ጣሊያን በመድፍና ክላሽ ገጥሟቸው በጎራዴ ያሸነፉ የአባቶቻቸው ልጆች የፋኖ ኃይሎች መድፍና ታንክ የታጠቀን ጦር በክላሽ እያበራዩት ነው። በጎንደር ታላቅ የቀለጠ ውጊያ እየተደረገ ነው። ዛሬም አዳዲስ ቀጠናዎች በፋኖ ነፃ ወጥተዋል። ስፍር ቁጥር የሌለው የብልጽግና ጦር በፋኖ ተደምስሷል። የተማረከውም በገፍ ነው። የብልጽግና የጦር መኪኖች በፋኖ ወደ አመድነትም ተቀይረዋል። በርካታ የሰራዊቱ መሪዎችም ተደምስሰዋል። ወረታ ላይ በድሮን ንጹሃንን የጨፈጨፈው የአብይ አህመድ ጦር መሬት ላይ ሬሳውን መቁጠር እስኪደክም ድረስ በቴዎድሮስ ልጆች ታጭዶ ተከምሯል። ከጎንደር ልብን የሚያሞቅ አዳዲስ ሰበር ዜናዎችን ከተለያዩ ግንባሮች ይዘናል። በዝርዝር እናስደምጣችኋለን። ጎጃምና ወሎ ላይም የብልጽግና ጦር እንደ ቅጠል ረግፏል። የፋኖ ኃይሎች ማዕረጉ ከኮሎኔል በላይ እንደሆነ የተነገረለት እስካሁን ማንነቱ ያልተረጋገጠ ከፍተኛ የጦር መሪ በጎጃም ሲያጋድሙ ደብረ ማርቆስ ገብተው የአገዛዙን ጦር በቦምብ ፋንዲሻም አድርገውታል። ጎጃም ላይ የብአዴን ጦር በምርኮ ሲነዳ በቪዲዮም ወደ መጨረሻ እናሳያችኋለን። ወሎ ላይም ሁለት ጭነት መኪና ሙሉ የብልጽግና ጦር በደፈጣ ተደምስሷል፣ እንቃኘዋለን። ወዲህ ደግሞ የሰሜኑ ጦርነት ሊጀመር ጫፍ ላይ ሲሆን ኤርትራ ወደ ትግራይ ያስገባችው መካናይዝድ ጦር እያንዳንዱ መሳሪያ በዝርዝር ደርሶናል። ኤርትራ በርካታ ታንክና መድፍ ወደ ትግራይ ስታስገባ ሽመልስ አብዲሳ በይፋ ጡረታ ለወጡ የኦሮሞ ልዩ ኃይል እንዲሁም የመከላከያ የቀድሞ አባል ለኦሮሞዎች ብቻ ዳግም እንዲቀላቀሉ ጥሪ ልከዋል። እንዳስሰዋለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቻችን እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብራችሁኝ ቆዩ። ቀዳሚ ወዳደረኳቸው ዘገባዎች አልፋለሁ። ለኦሮሞ ተወላጆች ብቻ 300 ሺህ ብር እየተሰጠ መሆኑ ተነገረ። የአብይ አህመድና የሽመልስ አብዲሳ ቤተ መንግስቶችም ሌላ ጉዳይ ይዘው መጥተዋል። የቀድሞ የኦሮሚያ ልዩ ኃይል አባላት በጡረታ የወጡ ዳግም ሰራዊቱን እንዲቀላቀሉ ተጠሩ። የከላይ የተገነቡት እስር ቤቶችና የወጣቶች አፈሳ በቅድሚያም እነዚህን የተመለከተ ጉዳይ ወደ እናንተ አደርሳለሁ። በተለያዩ የኦሮሚያ አካባቢዎችና በአዲስ አበባ የወጣቶች አፈሳ ተጠናክሮ ቀጥሏል። የአማራ፣ የትግራይ፣ የኤርትራ ተወላጆች እየታፈሱ ወዳልታወቀ ስፍራ እየተወሰዱ ነው። የኦሮሞ ተወላጆች ወጣቶች እየታፈሱ ወደ ወታደራዊ ስፍራም እየተወሰዱ ይገኛሉ። የኦሮሞ እናቶች እያለቀሱ ነው። የቀድሞ የኦሮሚያ ልዩ ኃይል አባላት እንዲሁም መከላከያ ሰራዊትና ልዩ ኃይል እንዲቀላቀሉ ዳግም ጥሪ ቀርቦላቸዋል። ወጣቶች ወደ አዲስ አበባና ወደ ተለያዩ የኢትዮጵያ ክፍሎች እየሸሹ ነው። የኦሮሚያ ልዩ ኃይል በዚህ 7 ዓመት ውስጥ ብቻ ከ42 ጊዜ በላይ ሰራዊት አስመርቋል። ገሚሱ ከአማራ ፋኖ ጋር እየተፋለመ ይገኛል። ሌላው ደግሞ ከኦሮሞ ነጻነት ሰራዊት ኦኤልኤ ጋር እየተዋጋም ይገኛል። የሽመልስ አብዲሳ አስተዳደር ሰሜኖቹ አንድ ሆነው የኦሮሞ መንግስትን ሊጥሉ ነው፣ የኦሮሞ ህዝብ መንግስቱን መጠበቅ አለበት ሲሉ በተደጋጋሚ ሲናገሩም ተሰምተዋል። አሁን ላይ መላው የኢትዮጵያ ህዝብ እያነጋገረ ያለ እያናደደ ያለ
አንድ ጉዳይም አለ። እሱም ኑሮ ውድነት ነው። ኑሮ ውድነት ኦሮሞ፣ አማራ፣ ደቡብ፣ ትግሬ አይልም። ሁሉም ቤትን እያንኳኳ ይገኛል። አብይ አህመድና ሽመልስ አብዲሳ እጅግ ቅንጡ ቤተ መንግስት እየገነቡ ነው። የአብይ ቤተ መንግስት የካ ተራራ ላይ ነው እየተገነባ የሚገኘው። የቤተ መንግስቱ በር መክፈቻዎች፣ መስኮቶችና ጠርዛ ጠርዞቹ በወርቅ የተንቆጠቆጡ መሆናቸውም ተነግሯል። አብይ የጫካ ፕሮጀክት ይሉታል። በውስጡ የሀብታሞች መኖሪያ ዘመናዊ ቪላዎችም እየተገነቡ ነው። ጠቅላይ ሚኒስትሩ ለሀብታሞች ቪላዎችን በውድ ዋጋ ለመሸጥ እየተዘጋጁም ይገኛሉ። አለገዛም ማለት አይቻልም። በዚህ አካባቢ በአውሮፓ ስታንዳርድ አስፓልትም ሰርተዋል። ካቦቹ ከጣሊያን በመጡ ድንጋዮችም የተገነቡ ናቸው። በዚሁ አካባቢ ከመሬት በታች ቶርች የሚደረጉባቸው አሰቃቂ እስር ቤቶችም ተገንብተዋል። ማምለጫ ዋሻዎችም ተሰርተዋል የተባለው የሽመልስ አብዲሳ ቤተ መንግስት ደግሞ መሃል ቦሌ ላይ እየተገነባ ይገኛል። እጅግ ቅንጡ እንደሆነም ይነገርለታል። ይሄ ሁሉ የሚደረገው በህዝቡ ገንዘብ ነው። ይህ በእንዲህ እንዳለ ደግሞ አብይ አህመድና ሽመልስ አብዲሳ ቅንጡ ህይወት እንዲኖሩ ሲባል የኦሮሞ ወጣቶችን ሊማግዱ ተቃርበዋል። ከዚህ በፊትም ማግደውታል። ሽመልስ አብዲሳ በተደጋጋሚ በአማራ ህዝብ ላይና በትግራይ ህዝብ ላይ የጥላቻ ንግግሮችን ሲናገሩ ተሰምተዋል። ሽመልስ አብዲሳ ጠላት እየፈለጉና የኦሮሞን ህዝብ እየኮረኮሩ ስልጣናቸውን ማቆየት ነው ፍላጎታቸው። የትግራይ፣ የአማራ፣ የኤርትራ ኃይሎች እንቅስቃሴን ተከትሎ በኦሮሚያ የተለያዩ ህጎች እየወጡ ይገኛሉ። የኦሮሞን ገበሬ እንዲበለጽግ እናደርገዋለን በሚል ህጎችም እየወጡ ይገኛሉ። በአዲስ አበባ ደግሞ ለኦሮሞ ተወላጆች ብቻ 300 ሺህ ብር ብድር እየተሰጣቸው ይገኛል። ይህ ብድር የሚሰጠው ለኦሮሞ ተወላጆች ብቻ ነው፣ ለሌላው ብሔር የሚሰጥ አይደለም። የትግራይ ኃይሎች ወደ ሰሜን አማራና በአፋር አዋሳኝ አካባቢዎች በከባድ መሳሪያ ታግዘው በከፍተኛ ሁኔታ እየተጠጉ ይገኛሉ። የኤርትራ ሰራዊትም ወደ ኢትዮጵያ ድንበር እየተጠጋ ይገኛል። የኢትዮጵያ መንግስት የሰራዊት መሳሳት አጋጥሞታል። መከላከያ ከአማራ ክልል ሲወጣ በወጣባቸው አካባቢዎች የፋኖ ኃይሎች እየገቡ ይገኛሉ። ሚሊሻውና አድማ በተናው የፋኖን ምት መቋቋምም አቅቶታል። የአማራ፣ የትግራይ፣ የኤርትራ ኃይሎች አንድነት ፈጥረዋል ቢባልም አንድነታቸው ግን በግልጽ ሲናገሩት አይሰማም። ሰሜኖቹን አንድነት ፈጥረዋል እያሉ የሚተቹት የአብይ አህመድ ደጋፊዎች ናቸው። ይህ በእንዲህ እንዳለ ደግሞ ለሚዲያችን ሰበር ዜና ደርሶታል። ኤርትራ ከ6ኛው ቀን 6ኛው ወር 2018 ዓ.ም ጀምሮ ሜካናይዝድ ጦሯን በሶስት አቅጣጫ ወደ ትግራይ ማስጠጋቷን ምንጮቻችን ለሚዲያችን አረጋግጠዋል። በትላንትናው ዕለትም ሰፊ ዘገባ ሰርተንበት ነበር። የሜካናይዝድ ኃይሉ ታንኮች፣ የተለያዩ አይነት መድፍ እንዲሁም ሞርታሮችን ያካትታልም ተብሏል። ታዲያ ትላንት ዘገባውን ከሰራን በኋላ ኤርትራ ወደ ትግራይ ያስገባቻቸው መሳሪያዎች የእያንዳንዱ መሳሪያ ቁጥራዊ ዝርዝር ደርሶናል። የሚከተሉትም ናቸው። ቀጥዬ በመጠራቸው ግንባሮችና የመጠራቸው መሳሪያዎች ኤርትራ ወደ ትግራይ ክልል ያስገባቻቸው ናቸው። አንደኛ ከዛላምበሳና ዝባን ሁሳ ወደ ሴባይ የሚወስደው መስመር የተለያዩ አይነት ታንክ 22 ፍሬም፣ 122 ሚሜ መድፍ፣ ባለ 3 ባትሪዎች 18 መድፎች፣ 130 ሚሜ መድፍ አንድ ባትሪ፣ 155 ሚሜ መድፍ አንድ ባትሪ፣ ሞርተር 82 ሚሜ 10 ፍሬ፣ ሞርተር 120 ሚሜ 6 ፍሬ። ሁለተኛ በራማ በኩል ያለው መስመር የተለያዩ አይነት ታንኮች 20 ፍሬም፣ 122 ሜትር መድፍ 2 ባትሪዎች 12 መድፎች፣ 130 ሚሜ መድፍ 1 ባትሪ፣ 155 ሚሜ መድፍ 1 ባትሪ፣ ሞርተር 82 ሚሜ 8 ፍሬ፣ ሞርተር ከ120 ሚሜ 4 ፍሬም። ሶስተኛ ከባድሜ በኩል እስከ ማይኩ ሆሊ አዲስ ቴሰር፣ አዲስ አስርና ሽመልባ የሚወስዱ መስመሮች እንዲሁም በሌሎች አቅጣጫዎች የተለያዩ አይነት ታንኮች 20 ፍሬ፣ 122 ሚሜ መድፍ 4 ባትሪዎች 24 መድፎች፣ 130 ሚሜ መድፍ 2 ባትሪዎች፣ 155 ሚሜ መድፍ 2 ባትሪዎች፣ ሞርተር 82 ሚሜ 20 ፍሬ፣ ሞርተር 120 ሚሜ 12 ማስጠጋታቸውን ምንጮቻችን ከቦታው አረጋግጠውልናል። እንግዲህ በትላንትናው ዕለት በሰፊው ዘገባ ሰርተን ነበር
ከዚህ የኢትዮጵያና የኤርትራ ጦርነት ጋር በተያያዘ ማለት ነው የኢትዮጵያ መከላከያ ሰራዊት በርካታ ሰራዊት ወደ ድንበር እያስጠጋ ሲሆን በተመሳሳይ የኤርትራና የህወሓት ጦርም እየተጠጋ ነው። የመከላከያ ሰራዊቱ ከፍተኛ ጀነራሎች ዛሬ ለስድስተኛ ቀን ተከታታይ የጦርነት እቅድ በማውጣት ላይ ይገኛሉ። ከፍተኛ የኦሮሚያ ልዩ ኃይልና ሌሎች የክልል ጸጥታ ኃይሎች ወደ አዲስ አበባና ወደ ሸዋ ቀጠና በመግባት የፋኖ ኃይሎች ወደ አዲስ አበባ የሚያደርጉትን ግስጋሴ መከላከያው ሰሜን ላይ ሲዋጋ እነሱ ይቆጣጠራሉ ተብለውም በዝግጅት ላይ መሆናቸውም ተነግሯል። ጦርነቱ የማይቀር ነው ተብሏል። አሁን ዝግጅቶች ሁሉ እየተጠናቀቁ ነው። ከአፍሪካ ህብረት መጠናቀቅ በኋላ ይጀምራል በተባለው በዚህ ጦርነት እጅግ ከባድ የተባለ አዲስ አበባንና አስመራን ወደ አመድነት ሊቀይር ይችላል የተባለ በአየር ኃይልና በሚሳኤል የሚደረግ ጦርነት ሊሆን ይችላልም ተብሎ ተሰክቷል። ቀደም ብለን እንደነገርናችሁም የኦሮሚያ ልዩ ኃይል ዳግም በጡረታ እንዲሁም ደግሞ በሌሎች ጉዳዮች ከሰራዊቱ ከልዩ ኃይሉ እንዲሁም ከፖሊስና ከሌሎች የጸጥታ ኃይሎች የወጡ ሰራዊቶችን ዳግም ኑና ተቀላቀሉ በሚል የክተት የሚመስል ጥሪ ማቅረቡም ተነግሯል። ከዚህ በተጨማሪ የኦሮሚያ ወጣቶች እየታፈሱ ወደ ወታደራዊ ማሰልጠኛ ጣቢያዎችም እየተወሰዱ ነው። አሁን የሚቀረው ፊሽካው ብቻ ነው። ፊሽካው ሲነፋ እጅግ የተፈራው ጦርነት ይጀምራል ማለት ነው። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። አሳምነው ክፍለ ጦር ቃኝ በበርካታ መኪና በመጓዝ ላይ የነበረ የብልጽግና ኃይል ላይ በፈጸመው የደፈጣ ጥቃት 2 መኪና ሙሉ የብልጽግና ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል ተጎናጸፈ። ከአፋር ክልል ጭፍራ ተነስቶ ወልዲያን በማቋረጥ ወደ ላሊበላ መስመር በ4 ዙ 23 ታጅቦ በበርካታ መኪኖች ይጓዝ የነበረ የአገዛዙ የብልጽግና ሰራዊት መካከል 2ቱ መኪና ላይ የአሳምነው ክፍለ ጦር ቃኝ ሳንቃ ከተማ ዙሪያ ደፈጣ ጥቃት በመፈጸም ሙሉ ለሙሉ ሙትና ቁስለኛ በማድረግ የአገዛዙን ኃይል አመድ አድርገውታል። ጉዞ ላይ ባሉበት በደፈጣ የተመቱት የብልጽግና ኃይሎች ሙትና ቁስለኛቸውን ሳያነሱ ጉዟቸውን የቀጠሉ ሲሆን ከወልዲያና አካባቢው የመጣ አዲስ ኃይል የብልጽግናን ወታደሮች ቁስለኛና ሙትን ሰብስቦ ይዞ ተመልሷል። የአማራ ምድር ሲኦል የሆነበት የአገዛዙ ሰራዊት በሁሉም አቅጣጫ እየፈረሰ በስፋት ፋኖንም እየተቀላቀለም ይገኛል። ይህ በእንዲህ እንዳለ ወደ ጎጃም ስናልፍ የአዳኝ ቡድን ጥቃት ፈጸመ። የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከምሽቱ 1:45 በትላንትናው ዕለት በፈጸመው የቦምብ ጥቃት በአንድ ፓትሮል ላይ የነበሩ 10 አድማ ብተና መገደላቸው ተነገረ። ተደጋጋሚ ጥቃት በመክፈት በደብረ ማርቆስ ከተማ ያገዛዙን ኃይሎች በተናጠልና በቡድን በቦምብ የሚያጋዩት አነፍናፊ የ206ኛ ኮር አዳኞች በፈጸሙት የምሽት ጥቃት በአብም ክፍለ ከተማ ቀበሌ 01 በክተራ አካባቢ በአንድ ፓትሮል ተጭነው የሚንቀሳቀሱ 10 አድማ ብተናዎች በቦምብ ጋይተዋል። ተከታታይነት ባለው የተጠና ኦፕሬሽን ደብረ ማርቆስ ከተማ የመሸገውን የአገዛዙን ሰራዊት የሚያስጨንቁት የ206ኛ ኮር አዳኝ ቡድን በፈጸሙት አስደናቂ ጀብዶ በፓትሮል የሚከንፉ አድማ ብተናዎችን አየር ላይ አቀልጠዋቸዋል ነው የተባለው። በዚህ ጥቃት የተናገጠው የብልጽግና ኃይል ከተማዋን ትላንት ምሽት በተኩስ እየናጠ ሲያድር በፋኖ ኃይሎች በኩል ምንም አይነት ጉዳት አልደረሰም ተብሏል። ይህ በእንዲህ እንዳለ እዚሁ ጎጃም ላይ የጦር መኮንን በቋሪት ተገደለ። አፋበነ ቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦር ባደረገው የደፈጣ ጥቃት ከፍተኛ ማዕረግ ያለው የብልጽግና የጦር መኮንን ላይመለስ መሸኘቱን አስታወቀ። 102ኛ ኮር 33ኛ ክፍለ ጦር በትላንትናው ዕለት በቋሪት ወረዳ አያንጊያ ሽሜ ቀበሌ በከሌ ልዩ ስፍራ በተደረገ ውጊያ በርካታ የብልጽግና ሰራዊት የጦር መኮንኑን ጨምሮ እስከ ወዲያኛው እንደተሸኙ ይታወቃል። በትላንትናው ዕለትም መነሻውን ከብር አዳምና ከደጋዳሞት አቅጣጫ ያደረገው ያገዛዙ ኃይል የገበሬ መሳሪያ ለመዝረፍ ወደ ቬይኝ ተንቀሳቅሶ የነበረ ሲሆን በ33ኛ ክፍለ ጦር ተርቦች ተቀጥቅጦ ሙትና ቁስለኛ ይዞም ተመልሷል። በዚህ አቅጣጫ እስካሁን ማዕረጉ ያልተገለጸ ከፍተኛ የጦር መኮንን መገደሉን የቴዎድሮስ እዝ አስታውቋል። ይህ ከፍተኛ ማዕረግተኛ ኮሎኔል አሊያም ከኮሎኔል በላይ እንደሆነም ነው የተገለጸው። አሁን በቀጥታ ምድሪቷ እሳት ወደ ሆነችበት ወደ ጎንደር ቀጠና እናልፋለን።
መንገድ ላይ የነበረ የብልጽግና ጦር ተደመሰሰ። ትላንት ማለትም በቀን 8/6ኛ ወር 2018 መነሻውን ከጭልጋ ወረዳ ጫንድባ ከተማ አድርጎ ወደ ጣቁሳ ዳልጌ አቅጣጫ ጉዞ ያደረገ ኃይል መደምሰሱ ተነገረ። በአፋብኃኝ ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦርና ዞበለጃኖ ክፍለ ጦር ጥምር ኃይል መንገድ ላይ ተቆርጦ የተከበበው የብልጽግና ኃይል በከፍተኛ ሁኔታ የተደመሰሰ ሲሆን አብዛኛው ኃይል የመንገድ ራት ሆኖ መንገድ ላይም ቀርቷል ነው የተባለው። በጭልጋና ጣቁሳ ወረዳ አዋሳኝ የሚገኙ ጨውድባና ወርቀ ድባ በተባሉ ቦታ ላይ ከቀኑ 9 ሰዓት ገደማ በተጀመረውና እስከ ምሽቱ 2 ሰዓት በዘለቀው አስጨራሽ ትንቅንቅ ከፍተኛ ተጋድሎ የተደረገ ሲሆን የብልጽግና ኃይል ጭኖት ይንቀሳቀስ የነበረ አብዛኛው ጓዙ ከነሰራዊቱም ጭቃ ሆኗል ነው የተባለው። አመራሮች እንዲሁም በመቶዎች የሚቆጠሩ መስመራዊ መኮንኖችና ሌሎች የስርዓቱ የጸጥታ ኃይሎች መደምሰሳቸውንም አረጋግጠናል። አብዛኛው የብልጽግና ቁሳቁስ በነበረው የተኩስ ልውውጥ የጋየ ሲሆን በቁጥር ከ150 በላይ ሙትና ቁስለኛ ያስተናገደ ሲሆን የጓዙ መጫኛ የነበሩ ተሽከርካሪዎች ጓዛቸውን ጭነው የነበሩ ተሽከርካሪዎች ጓዛቸውን ገልብጠው ሙትና ቁስለኛ ማመላለሻ አድርገውት እንደነበረም ነው የተገለጸው። በፋኖ ኃይል በኩል 2 ጓዶች በክብርም ተሰውተዋል ተብሏል። ከዚሁ ትላንት ውጊያ ከተደረገበት ቦታ ላይ በ12 ቀን ልዩነት ውስጥ የትላንት ውጊያ ለ4ኛ ጊዜ ሲሆን የተደረገው 2 ሻለቃ 500 አለቃና 2 ሎጂስቲክ መምሪያዎች በድምሩ 9 የብልጽግና ኃይል አመራሮች ከ250 በላይ ሙትና ቁስለኛ ከ150 በላይ የመሳሪያ ምርኮና ከ25000 በላይ ተተኳሾችም ገቢ ሆነዋል። በፋኖ በኩል በአሁኑ ሰዓት የብልጽግና ኃይል ቁስለኞችን ከወረዳ ወረዳ አንቀሳቅሶ ማሳከም እንዳይችል መንገዱ ሁሉ በቆረጣ የተዘጋ ሲሆን የሄሊኮፕተር አማራጭን እንደ የመጨረሻ አማራጭ አድርጎ እየተጠቀመም ይገኛል። የጎንደሩ ድል የብልጽግናን አቅል አስቶታል። ሙሉ ወታደራዊ ስምሪቱም ተዛብቶበታል። በበርካታ ወረዳዎች ላይ የሰፈረ የብልጽግና ሰራዊት ሙሉ በሙሉ በሚባል ደረጃ ተደምስሷል። ተደምስሷል ማለት ተማርኳል፣ ተመቷል፣ ተበትኗል፣ ከስምሪት ውጭ ሆኗል ማለት ነው። ድምሰሳው ሰራዊቱን ብቻ ሳይሆን ካድሬውንም ይጨምራል። ከተበታተነው የብልጽግና ኃይል መካከል 300 ሚሊሻ፣ 200 አድማ ብተና በድምሩ 500 ሰራዊትና በርካታ ቁጥር ያላቸው የመደበኛ ፖሊስ አባላት ከተለያዩ ወረዳዎች በመሸሽ ባህር ዳር አባይ ማዶ ሰማዕታት አርፈው ነበር። የብልጽግና አመራርና የአብይ ጀነራሎች ይህንን ኃይል በማግባባት ዳግም ወደ ውጊያ ለመመለስ ያደረጉት ጥረትም አልተሳካላቸውም። ወደ ቀጠናው ተመልሰን ወገናችን ጋር አንዋጋም የሚለውን አቋም አስይዛቸዋል የተባሉ 135 ያክል አድማ ብተና፣ 144 ሚሊሻ፣ 49 መደበኛ ፖሊስ አባላት ትጥቃቸውን አውርደው መታሰራቸውንም አረጋግጠናል። ሌሎች ትጥቅ አናወርድም ያሉ 47 አድማ ብተና፣ 80 ሚሊሻ ከነትጥቃቸው ከተማ ውስጥ ተበትነዋል። ብልጽግና ቀሪዎቹን በማግባባት ላይ ተጠምዷል። ጎንደር ላይ በገጠመው ሽንፈት ተስፋ የቆረጠው የብልጽግና ኃይል አማራ የሆኑ የመከላከያ ሰራዊት ከፍተኛ መኮንኖችንና አባላትንም መረሸን መጀመሩም ተነግሯል። በቀለጠው የጎንደር ተጋድሎ ከባህር ዳር ጎንደር መስመር ላይ በ55 ኪሎ ሜትር ርቀት ላይ የምትገኘው ወረታ ከተማ ላይ የተከማቸ የብልጽግና ሎጂስቲክን በመማረክ የፋኖ ኃይሎች ጀብዱ ፈጽመዋል። በትላንትና 2 ፋኖ ከተማዋን ተቆጣጥሯት እንደነበረ ይታወቃል። አብይ አህመድ እንደተለመደው ከተማይቱ ላይ የድሮን ናዳ አውርዶባታል። ድሮን በፋኖ ሰራዊት ላይ አንዳችም ጉዳት ባያደርስም በሲቪሊያን ላይ ግን ጉዳት አድርሷል። የአገዛዙ ሰራዊት በከተማዋ የመከላከል ውጊያ እያደረገ መሆኑን አሚኮን ጨምሮ በልሳኖቹ በኩልም አረጋግጧል። ከአፋር ክልል ጭፍራ ተነስቶ ወልዲያን በማቋረጥ ወደ ላሊበላ መስመር በ4 ዙ 23 ታጅቦ በበርካታ መኪኖች ይጓዝ የነበረ የፋሽስቱ ብልጽግና አገዛዝ ሰራዊት በምኒልክ እዝ ያሳምነው ክፍለ ጦር ቃኝ ሳንቃ ከተማ ዙሪያ የተሳካ የደፈጣ ጥቃት ተፈጽሞበታል። በዚሁ ጥቃት በ2 ተሽከርካሪ ላይ የነበረ የብልጽግና ሰራዊት ሙሉ በሙሉም ተደምስሷል። በሌሎች አካባቢዎችም የተጠናከሩ ውጊያዎች በመደረግ ላይ ናቸው። ብናት፣ በለሳ፣
ደራ፣ እስቴም፣ ስማዳን ጨምሮ በበርካታ ወረዳዎች በፈቃደኝነት እጅ የሰጠው የብልጽግና ሰራዊት በምህረት አዋጁ መሰረት እየተስተናገደም ይገኛል። በሌሎች የክልሉ ወረዳዎች የተሰማራው ኃይልም የምህረት አዋጁን ተከትሎ በገፍ ፋኖን እየተቀላቀለ ነው። የወረረው የአማራ ምድር ሁሉ የእሳት ረመጥ የሆነበት የብልጽግና አገዛዝ ከፍተኛ ጭንቀት ውስጥም ይገኛል። እንግዲህ እንደሚታወቀው የፋኖ ኃይል በትላንትናው ዕለት የወረታ ከተማን ሙሉ በሙሉ መቆጣጠሩን በሚዲያችን በኩል ከማንም በፊት በሰበር ዜና መዘገባችን ይታወቃል። ከዛ በኋላ በከተማዋ እጅግ ከባድ ውጊያ ተደርጎ በርካታ ያገዛዙ ወታደሮች ለወሬ ነጋሪ እንኳን ሳይቀሩ በእጅጉ በሚሰቀጥጡ ሁኔታ ቁጥራቸውን በእስካሁን ማወቅ ባልተቻለበት ሁኔታ በሚገባ ሙሉ ለሙሉ በሚባል ደረጃ ተደምስሰው ነበር። እጅግ በርካታ የሚሊሻ ኃይል፣ የመከላከያ ሰራዊት፣ የአድማ ብተና እንዲሁም የቀረ ጦር የለም በብልጽግና በኩል ሁሉም በሚባል ደረጃ ተደምስሰው ነበር። በፋኖ በኩልም በርካታ መሳሪያዎችን የማረከበት በርካታ ትጥቆችን ያገኘበት በተለይ አንድ የመሳሪያ ዲፖ ሙሉ በሙሉ በፋኖ የተማረከበት ሁኔታ ተፈጥሮ ነበረ። ከሰዓታት በኋላ ግን የአገዛዙ ኃይል እጅግ ከባድ የተባለ እስካሁን የተቆጠረ ከ25 ጊዜ በላይ በከተማዋ የድሮን ጥቃት ፈጽመው የፋኖ ኃይሎችም ወደ ኋላ እንዲያፈገፍጉ ተደርገዋል። ከተማዋንም ለቀው ወጥቷል። ምክንያቱም ህዝቡ ላይ የሚፈጸመው የድሮን ጥቃት ከመጠን በላይ በመሆኑ የግድ ከዛ ከተማ ፋኖ ካልወጣ በስተቀር የድሮን ጥቃቱ የሚቆም ስላልነበረ ወዲያውኑ የፋኖ ኃይል ከተማዋን ለቆ ወጥቷል። በዚህ ጥቃት ያገዛዙ ኃይል በርካታ የህዝብ መገልገያ የሆኑ የህዝብ ተቋማትን፣ የህዝብ ንብረት የሆኑ የህዝብ ቤቶችን እንዲሁም ደግሞ በርካታ ኢቭን የራሱን የመሳሪያ ዲፖ በእርግጥ ፋኖ መሳሪያዎቹን ካወጣ በኋላ ነው የመሳሪያ ዲፖ የተመታው። ነገር ግን ፋኖ መሳሪያዎቹን ጠቅልሎ እንዳይወስድብኝ በሚል የመሳሪያ ዲፖውንም አውድሞታል አገዛዙ በድሮን ጥቃት። ነገር ግን የፋኖ ኃይሎች ቀድመው ይህንን የመሳሪያ ዲፖ ሙሉ ለሙሉ መሳሪያዎቹን አጽድተው ነበር። ለዚህም የውስጥ ቃኞች ምስጋና ይግባቸውና ቦታውን በመጠቆም እንዲሁም ያለውን ሁኔታ በማስረዳት እጅጉኑ ትልቅ አስተዋጽኦ አድርገዋል። ነገር ግን በአስገራሚ ሁኔታ የአብይ አህመድ አገዛዝ የለየለት ደንቆሮ ከመሆኑም በላይ የሚመራው አገዛዝም በነውር የተሞላ ነው። ህዝብ ባለበት አካባቢ ጦርነት ማድረግ ተገቢ ባልሆነበት ሁኔታ የእሱ አገዛዝ ግን ዋና ዓላማው ህዝቡን መፍጀት በመሆኑ ሆን ብሎ በንጹሃን ላይ ጥቃት ሰንዝሯል። በተለይም በወረታ ከተማ ከ25 ጊዜ በላይ የድሮን ጥቃት ፈጽመዋል። ከእነዚህ ጥቃቶች መካከል አብዛኞቹ የህዝብ መገልገያ ተቋማት የወደሙ ናቸው። የተቀሩት ደግሞ በርካቶቹ ምስኪን ዜጎችን ለህልፈትም ዳርገዋል። አብይ ንጹሃንን ኢላማ የሚያደርግበት ዋና ምክንያቶች አሉ። ከነዚህ መካከል አንደኛው የበቀል እርምጃ ነው። በአማራ ህዝብ ላይ ያለውን ስር የሰደደ ጥላቻ ለመወጣት ነው። ሁለተኛው ደግሞ የስነ ልቦና ጦርነት ለማድረግ ነው። ህዝቡ ሲጨፈጨፍ እናንተ ፋኖ እዚህ ስላላችሁ ነው ጥቃት የሚሰነዘረብን ብሎ እንዲያስብና ፋኖን እንዲጠላ ለማድረግ የታለመ ሴራ ነው። ግን ይበልጥ ህዝቡ ፋኖን እንዲወድም አድርጎታል። ከዚህ በተጨማሪ ደግሞ ሶስተኛው ፋኖ የፋኖ ስነ ልቦና እንዴት እንደተገነባ የሚያውቀው አገዛዙ ህዝቡ ሲጨፈጨፍ ለህዝቡ ሲል ፋኖ ወደ ኋላ እንደሚሸሽ ስለሚያውቅ ከዚህ ጋር በተያያዘ እነዚህን ሶስት ዓላማዎች ለማሳካት ነው የህዝብ ንብረትና ህዝብ ላይ ድሮን የሚጥለው። ነገር ግን በትላንትናው ዕለት በወረታ የደረሰበትን ሽንፈት ከሚነገረው በላይ ነው። በድሮን ብቻ ማስቆም የሚችለው አይደለም። እጅግ ከባድ የተባለ ኪሳራ ደርሶበታል። በመጨረሻም ቀደም ብለን የነገርናችሁን የብአዴን ምርኮኛ እናስመለክታችኋለን። በጎጃም የተገኘ ምርኮኛ ነው፣ እንመልከተው። ሚሊሻና አድማ ብተና ናቸው። ተመልክተናቸው እንመለስ።
ተመልሰዋል። ምንም የለም። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።